በመጽሐፍ ቅዱስ ውስጥ ስለሚገኙ ጀግኖች ስታስቡ ወደ አእምሯችሁ ቀድመው የሚመጡት እነማን ናቸው? ግዙፉን ጎልያድ በጠጠር የጣለው ዳዊት፣ በአህያ መንጋጋ እልፍ የገደለው ሳምሶን፣ ወይስ ቀይ ባህርን ከፍሎ የእስራኤልን ሕዝብ በደረቅ ምድር ያሻገረው ነቢዩ ሙሴ? አብዛኞቻችን እነዚህንና ሌሎች ታዋቂ የመጽሐፍ ቅዱስ ታሪኮች በሰንበት ትምህርት ቤት ተምረናቸዋል፣ ደግሞም እናውቃቸዋለን። ነገር ግን ዛሬ የምንመለከተው ታሪክ በሰንበት ትምህርት ቤት ብዙ ጊዜ የማይነገር ነገር ግን እጅግ አስደንጋጭ የሆነና ልክ እንደ ዘመናዊ የስለላ ፊልም ልብን የሚሰቅል ታሪክ ነው። ይህ የጦርነት ታሪክ አይደለም፣ ነገር ግን በዚህ ታሪክ ውስጥ ጦርነትንና በድብቅ የተደረገ አሰቃቂ ግድያን እንመለከታለን። ይህም ሁሉ ደግሞ እግዚአብሔር እስራኤልን ከጠላቶቿ ለማዳን የተጠቀመው መሆኑ እጅግ ያስገርማል። ተዘጋጁ። ዛሬ አስደናቂውን የግራኙን መሳፍንት ናዖድ ታሪክ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህ የመጽሐፍ ቅዱስ ታሪክ የሚገኘው በመሳፍንት መጽሐፍ ምዕራፍ 3 ላይ ነው። የመሳፍንት መጽሐፍ የሚነግረን ታሪኮች መቼና የታቸው ከዚህ በፊት አስቀድመን እንዳየነው የእስራኤል ሕዝብ ከግብፅ ምድር ወጥቶ ደግሞም ወደ ተስፋው ምድር ከገባ በኋላ ንጉሥ ወይም መሪ ባልነበራቸው ወቅት ደግሞም ሰው ሁሉ በፊቱ መልካም የመሰለውን በሚያደርግበት ጊዜ ላይ ነው። በዚህ ዘመን የእስራኤል ሕዝብ እግዚአብሔርን ሲያሳዝኑት ማለትም እግዚአብሔርን ከማምለክ ጀርባቸውን ሰጥተው ጣዖት ሲያመልኩ ወይም ሌላ አስከፊ ኃጢአትን በእግዚአብሔር ፊት ሲያደርጉ እግዚአብሔር ለሌላ ሕዝብ አሳልፎ ይሰጣቸው ነበር። ደግሞም በንስሐ ሲመለሱና ሊያድናቸው ሲፈልግ መሳፍንትን ያስነሳላቸው ነበር። እስራኤላውያን ከእግዚአብሔር ርቀው ክፉ በማድረጋቸው እግዚአብሔር ለጠላቶቻቸው አሳልፎ ሰጣቸው። በዚህም ወቅት የተነሳው ጠላት የሞዓብ ንጉሥ ኤግሎም ነበር። ኤግሎም ብቻውን አልመጣም። የአሞንና የአማሌቅን ሰዎች አስተባብሮ እስራኤልን ወረረ። በተለይም የዘንባባ ከተማ ተብላ የምትጠራውን ኢያሪኮን ያዘ። ኢያሪኮ በጊዜው ስትራቴጂካዊ ቦታ ከመሆኗም በላይ የኢኮኖሚ ማዕከል ነበረች። ለ18 ዓመታት ያህልም እስራኤላውያን ለዚህ ጨካኝ ንጉሥ ግብር ለመክፈል ተገደዱ። መጽሐፍ ቅዱስ ንጉሡን ኤግሎምን ሲገልጸው አንድ ወሳኝና እንግዳ መረጃ ይሰጠናል። ኤግሎም እጅግ ወፍራም ሰው ነበር ይላል። ይህ ዝርዝር መረጃ ዝም ብሎ የተጻፈ አይደለም፣ ለታሪካችን ፍጻሜ ቁልፍ ሚና ይጫወታል። የእስራኤል ሕዝብ መከራው ሲመራቸው ወደ እግዚአብሔር ጮኹ። እግዚአብሔርም ብንያማዊውን የጌራን ልጅ ናዖድን ግራኙን አዳኝ አስነሳላቸው። ናዖድ የጌራ ልጅ ሲሆን ደግሞም ከ12ቱ የእስራኤል ነገዶች ውስጥ ከቢንያም ነገድ ነበር። እዚህ ጋር አንድ አስገራሚ ተቃርኖ አለ። በዕብራይስጥ ቋንቋ ብንያም ማለት የቀኝ እጄ ልጅ ወይም son of my right hand ማለት ነው። ነገር ግን ናዖድ ከቀኝ እጅ ነገድ ተወልዶ እርሱ ግን ግራኝ ነበር። በዚያን ዘመን በነበረው የጦርነት ስልት ግራኝ መሆን እንደ ጉድለት ሳይሆን እንደ ትልቅ አድቫንቴጅ ይታይ ነበር። ለምን ቢባል ወታደሮች የሰይፍ ፍልሚያ የሚለማመዱት ከቀኝ እጅ ተዋጊ ጋር ነበር። ስለዚህም የግራኝ እጅ ተዋጊ እንቅስቃሴ በሚገጥማቸው ጊዜ ጠላቶች ፍጹም ግራ ይጋቡ ነበር። በጣም ወሳኙ ሌላኛው ነገር ደግሞ የፍተሻ ሥርዓቱ ነው። የቤተ መንግሥት ጠባቂዎች አንድን ሰው ሲፈትሹ ሰይፍ የሚፈልጉት በሰውየው ግራ ወገብ ላይ ነው። ምክንያቱም የቀኝ እጅ ሰው ሰይፉን የሚታጠቀው በግራ ወገቡ ነውና። ናዖድ ይህንን ክፍተት በሚገባ ተረዳ። ለራሱም አንድ ልዩ መሳሪያ አዘጋጀ። ርዝመቱ 1 ክንድ የሆነ
2 አፍ ያለው አጭር ሰይፍ ሠራ። ናዖድ ይህንን ገዳይ መሳሪያ በቀኝ ጭኑ ማለትም ሊፈተሽ ከሚችልበት በተቃራኒው ከልብሱ በታች ሸሸገው። አሁን ለተልእኮ ዝግጁ ነው። ናዖድ በቀጥታ ሄዶ ንጉሡን አልገደለውም። ይልቁንም ለእስራኤል የተጣለውን ግብር ይዞ ገባ። ይህ የብልሃት ሥራ ነበር። ብዙ ወርቅና ስጦታ ለንጉሡ በማቅረብ የንጉሡንና የጠባቂዎቹን ጥርጣሬ አጠፋ። ግብሩን ካቀረበ በኋላ ናዖድ አብረውት የነበሩትን ሰዎች አሰናበተ። እነርሱም ወደ ቤታቸው ሄዱ። እሱ ግን በጌልጌላ ካሉት የተቀረጹ ምስሎች ወይም ትክል ድንጋዮች ጀምሮ ብቻውን ተመለሰ። ወደ ንጉሡ ኤግሎም ፊትም ቀርቦ ንጉሥ ሆይ የምነግርህ ምስጢር አለኝ አለው። ንጉሡም በጉጉት ዝም በል ካለው በኋላ በዙሪያቸው ያሉትን በሙሉ አስወጣ። በቤተ መንግሥቱ የላይኛው ደርብ በሚገኘው ነፋሻማና ቀዝቃዛ በሆነው የሰገነት እልፍኝ ውስጥ ግዙፉ ንጉሥና ግራኙ ነፍሰ ገዳይ ብቻቸውን ቀሩ። ናዖድ ንጉሡ ወንበር ላይ እንደተቀመጠ አገኘው። ተጠጋና የእግዚአብሔር መልእክት ላንተ አለኝ አለው። ይህንንም ሲሰማ ንጉሥ ኤግሎም ለእግዚአብሔር ክብር ለመስጠት ከዙፋኑ ተነሳ። ይህ ለናዖድ ወሳኝ ቅስበት ነበር። ንጉሡ ሲቆም ሆዱ ተጋለጠ። በቅስበት ናዖድ ግራ እጁን ዘርግቶ ከቀኝ ጭኑ ላይ የሸሸገውን ሰይፍ መዘዘ። መከላከያ የሌለውን የንጉሡን ሆድ በኃይል ወጋው። እዚህ ላይ መጽሐፍ ቅዱስ የሚሰጠው ዝርዝር በጣም ዘግናኝ ነው። ናዖድ ሰይፉን በኃይል ከመውጋቱ የተነሳ ሰይፉ ከነመያዣው ወደ ንጉሡ ሰውነት ገባ። ንጉሡ በጣም ወፍራም ስለነበር ስቡ ሰይፉን ዋጠው። ናዖድ ሰይፉን ከሆዱ መልሶ አላወጣውም። መጽሐፍ ቅዱስ ሲናገር ሰይፉም ከኋላው ወጣ ይላል። አንዳንድ ትርጉሞች ቆሻሻው ወጣ ይላሉ። ይህም ማለት ሆዱ ሲተረተር አንጀቱ ወይም ሰገራው ፈሰሰ ማለት ነው። ክፍሉ በደምና በቆሻሻ ሽታ ተሞላ። ንጉሡ ድምፅ ሳያሰማ ወደቀ። ናዖድ በፍጥነት በረንዳውን ወይም የመስኮት ክፍተቱን ተጠቅሞ ወጣ። ከመውጣቱ በፊት ግን የሰገነቱን በሮች ከውስጥ ቆለፋቸው። የንጉሡ አገልጋዮች ተመልሰው ሲመጡ በሩ ተቆልፏል። ግራ ተጋቡ። ነገር ግን አንድ ግምት ወሰዱ። ምናልባት ንጉሡ በሰገነቱ እልፍኝ ውስጥ እግሮቹን እየፈተሸ ወይም እየተጸዳዳ ይሆናል አሉ። አገልጋዮቹ ንጉሡን ላለማሳፈር ፈርተው ከበር ውጭ ቆሙ። ደቂቃዎች ከዚያም ሰዓታት አለፉ። ጠበቁ። ንጉሡ አይወጣም። መጽሐፍ ቅዱስ እስኪያፍሩ ድረስ ጠበቁ በማለት ይናገራል። በመጨረሻም መክፈቻ አምጥተው በሩን ከፈቱ። ሲገቡም ጌታቸው በምድር ላይ ወድቆ ሞቶም አገኙት። ንጉሡ ኤግሎም ደግሞም ጌታቸው በገዛ ደሙ ተንሳፎ ወድቋል። ነፍሰ ገዳዩ ግን እነሱ ሽንት ቤት እስኪወጣ ሲጠብቁ ዮርዳኖስን አቋርጦ አምልጧል። ናዖድ ወደ ኤፍሬም ተራራማ ሀገር ሸሽቶ ሄደ። እዚያም እንደደረሰ ቀንደ መለከቱን ነፋ። የእስራኤልን ልጆች ሰብስቦ እግዚአብሔር ጠላቶቻችሁን ሞዓባውያንን በእጃችሁ አሳልፎ ሰጥቷልና ተከተሉኝ አላቸው። አሁን የሞዓብ ሰራዊት መሪ አልነበረውም። ንጉሣቸው ተገድሏል። ቤተ መንግሥቱ ተሸብሯል። ናዖድ ይህንን ክፍተት ተጠቅሞ የዮርዳኖስን መሻገሪያዎች ያዘ። ወደ ሞዓብ ሊሸሽ የሞከረውን ማንኛውንም ወታደር አጠፋ። በዚያ ቀን 10,000 የሚሆኑ ብርቱና ኃያል የሞዓብ ወታደሮች ወደቁ። አንድም ሰው አላመለጠም። ከዚህ አስደናቂ ድል በኋላ ምድሪቱ ለ80 ዓመታት ያህል አረፈች። የግራኙ ናዖድ ታሪክ የሚያስተምረን አንድ ትልቅ ቁም ነገር አለ። እግዚአብሔር ሕዝቡን ነፃ ለማውጣት ሲፈልግ የግድ የተለመደውን መንገድ አይጠቀምም። እንደ ናዖድ ያለ
ማንም የማይጠብቀውን ግራኝ ሰውና ማንም ያላሰበውን ዘዴ ተጠቅሞ ድልን ይሰጣል። ይህ ታሪክ በመጽሐፍ ቅዱስ ውስጥ ከተጻፉት እጅግ በጣም ስልታዊና ድራማዊ ታሪኮች አንዱ ነው። ተጨማሪ እንደዚህ አይነት ያልተሰሙ የመጽሐፍ ቅዱስ ታሪኮች ለማግኘት ቻናላችንን ሰብስክራይብ፣ ይህም ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ደግሞም ሐሳብና አስተያየቶን በኮመንት ላይ መጻፍ አይርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ